ከዚህ በኋላ ግን ይሄንን ልብስ ላለብስ ይሄው አስረክባለሁ። ተከሰዋል። በኢትዮጵያ ኦርቶዶክስ ቤተክርስቲያን የተከሰሱት እርሶ ጴንጤ አይደለንም ይላሉ፣ ግን የጴንጤን ፍርፋሪ ነው የሚበሉት። እነሱስ ተሐድሶቹ ጴንጤ ናቸው ኦርቶዶክስ ናቸው? ሌሎቹ ደብተራ ናቸው። ተሐድሶ የሚባል ዲኖሚኔሽን የለም። እርሶም ትላንትና ተሐድሶች ጋር ነበሩ። ከኦርቶዶክስ ቤተክርስቲያንን ነው የምታድሱት ወይስ ማንን ነው? አንድ የተበላሸ ነገር ሁሉ ይታደሳል። እኔ ባለሙያ ነኝ። አሁን እርሶ የት ኖት? ኦርቶዶክስ ኖት? ተሐድሶ ኖት? ፕሮቴስታንት ኖት? የት ኖት እርሶ? ሰዎቹ ጴንጤ ነህ ብለውኛል። ልክ እንደ እርሶ የአባቶችን ልብስ ለብሶ ለጴንጤ መጫወት ማለት ነው። እንደዚህ ይሄንን ቆቧንም ቀሚሷንም ምናምን ታዲያ መቼ ነው የምትተዉት ነው? እናንተ አሁን ጴንጤ ነኝ ብለው ከወጡ ይህንን ልብስ በመልበሴ በጣም ብዙ ሰዎች ድነዋል። ደግሞ ብዙ ሰዎችም ተቆጥተዋል። ልብሱንም አወልቃለሁ። ከዚህ በኋላ ይሄንን ካባ ለብሼ የጴንጤ መዝሙር ላልዘምር፣ ከዚህ በኋላ ግን ይሄንን ልብስ ላለብስ ይሄው አስረክባለሁ። በጣም ጥሩ፣ ደስ ይለኛል። እኔ ልረከብና ውሰድ። ይሄው በክብር አድርጌ ከዚህ በኋላ አስረክባለሁ ለነሱ። መሪጌታነቱን ስሙን አሁን አስረክበው በደስታ ልብሱንም ለብሰው ስለሚመጡ መሪጌታ ምን ስለሚሉ ባህልና ወጉ አንቱ የሚል መጠሪያ ስላለው ያንን ከማክበር አንጻር በኢየሱስ ስም የቄስ መንፈስ የተገለበጠ ይሁን፣ የመርጌ የደብተራ መንፈስ ብለው የገሰጹኝ ሰዎች ሁሉ አሉ። እዛ ጋር ደግሞ ልብሳችን ለበስክ ሲል እኔ በመሀል ላይ እኮ ወንድሜ ሳንዱች ነው የሆንኩት። የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች የምትመልሱኝ ከሆነ ለመመለስ ፍቃደኛ ነኝ የሚል በለቅሶ የታጀበ ልመናና መጠየቆችን አይቻለሁ። አልመለስም ወደ ኋላ የግብፅን ሽንኩርት ላልበላ ቃል ኪዳን ገባሁ ለራሴ አመልክሃለሁ ኢየሱሴ። በበነጋው ወጥቼ ይቅርታ ምንድነው 10 ጊዜ ይቅርታ ይቅርታ አይደለም የሚያመላልስ ነገር ምንድነው? ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ታዲያ ሲወድቅ ጻድቅ 7 ጊዜ ይወድቃል እንጂ ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ይወድቃል እንዴ? ወዳጄ ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ብለህ ሰግደ ነው አይደል የምትገባው። ስለዚህ ይሄ መጽሐፍ ቅዱሳዊ ሊሆን ስለማይችል ይሄንን ልብሰ ተክህኖ መረከብ የምትፈልጉ ሰዎች ካላችሁ ከኢትዮጵያ ኦርቶዶክስ ቤተክርስቲያን መጣችሁ መረከብ ትችላላችሁ። ገንዘቡን ከፈል አድርገው ይወሰድ። ገንዘቡ ስጡኝና ብዙ ስንት ልብስ ይሆናል? ቆሎ ትምህርት ቤት ጀምሮ የገዛውታል እና እንደየደረጃው አንዳንዱ አጠር ያሉ ሰዎች በኔ ደረጃ ያሉ ሰዎች ሰላም ውድ ተመልካቾቼ፣ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሁላችሁንም ሰላም ላለው የዲቫይን ሾው ነው። ከዲቫይን መልቲሚዲያ ጋር በጋራ በመተባበር የምናዘጋጀው ፕሮግራሜ ነው። ያዘጋጀው ማቀርብላችሁ ፓስተር ሶፎንያስ ሞላልኝ ከአዲስ አበባ ኢትዮጵያ ነው። እንግዲህ አስተያየቶቻችሁን የሰጣችሁን ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ስለሆነ አመሰግናለሁ። በተለያየ ጉዳይ ደግሞ ሚዲያው ላይ መምጣት እንፈልጋለን የምትሉ በዚህ ስልክ ቁጥር በቀጥታ በመደወል የጽሁፍ መልእክት በማስቀመጥ እንዲሁም በዋትሳፕ ልታገኙ ትችላላችሁ። እንቀበላችኋለን። ዛሬ ያለሁት እንግዲህ ከመሪጌታ ሚስጥሩ ጋር ነኝ ያለሁት። መሪጌታ ሚስጥሩን እንግዲህ ባለፉት ጊዜያቶች በዚህ በዲቫይን ሾው ላይ አቅርቢያቸው አይታችኋል እና ከእሳቸው ጋር ነው ያለሁት። ዛሬ ደግሞ በአዲስ ሀሳብ ተገናኝተናል። በተለይም ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ ክስ ቀርቦባቸዋል። ለስንተኛ ጊዜ ክስ እንደቀረበባቸው እናነሳለን፣ እናወራለን። ከዛ ደግሞ የየት ቤተክርስቲያን አባል እንደሆኑ የተሐድሶ ናቸው ወይስ ፕሮቴስታንት ናቸው የሚለውን ዛሬ በደንብ እናጠናለን። ብዙ ሀሳቦችን እናነሳለን። እንዲሁም ደግሞ ከመርካቶ የገዛሁት ልብስ ነው፣ ስለዚህ ማንም ሰው በዚህ ጉዳይ ሊጠይቀኝ አይችልም የሚል ከዚህ በፊት ብዙ ሰጣ ገባዎች ነበሩ። ብዙ ሀሳቦችን ዛሬም በግልጽ እያነሳ እናወራለን። መሪጌታ ሚስጥሩ ስለመጡ በጣም አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። በጣም ጥሩ። ተከሰዋል፣ ክስ ላይ ነው ያሉት። አይ ቲንክ ትናንትና ፍርድ ቤት ቆይተው ነው የመጡትና በኢትዮጵያ ኦርቶዶክስ ቤተክርስቲያን የተከሰሱት እርሶ? እሺ፣ በምን ጉዳይ ነው የክሱ ጭብጥ ምንድን ነው? የክሱ ጭብጥ እንደሚታወቀው ከዚህ በፊት የዛሬ ዓመት አካባቢ ላይ እስካለንበት ድረስ በፌዴራል ፖሊስ ተወስደን ታስረን ነበር ከአንድ ጓደኛዬ ጋር። እሺ። ከዛ በኋላ እንግዲህ ስንፈልጋችሁ ትመጣላችሁ ብለው በሰላም ነበር የሸኙን። አሁን ግን መደበኛ ነው የተከፈተብን። እሺ። ትናንትና ፍርድ ቤት ቀርበን ነበረ። እንግዲህ ፍርድ ቤቱም ደግሞ አንዳንድ ጥያቄዎችን ከጠየቀን በኋላ በቀጠሮ በዋስ አሰናብቶናል ማለት ነው። አሁን በዋስ ተለቀቃችሁ? አዎ፣ የገንዘብ ዋስ እንድታቀርቡ ተብለን የገንዘብ ዋስ ነበረ። የ50 ሺህ ብር ዋስ እንትን በሉ አስይዙ ነበር የተባልነው። እንግዲህ እኔ እንኳን በዛው በእስር ቤት ለማሳለፍ በውስጤ እያሰብኩኝ ነበር ያለሁት። ግን ጌታ ጣልቃ ስለገባልኝ አንድም ማላቃት ሴት ያው ገንዘቡን አስያዘችልኝ፣ ወጣሁኝ። እኔ እዛው እስር ቤት ነበር ማሳለፍ የፈለግኩትኝ፣ ምክንያቱም ያን ያህል ገንዘብ ስለሌለኝ።
እንደዛ ነበር እያሰላሰልኩ ያለሁትኝ። ጊዜያዊ ማረፊያ አለች፣ እዛ ወደ ማረፊያ ወሰዷቸው ተባልን። እዛ ቁጭ እንዳልን እንግዲህ ያው ተከታትለው ሰዎቹ አስፈቱኝ። እግዚአብሔር ጣልቃ ገብቶልኛል። በዚህም ደግሞ እግዚአብሔርን አመሰግናለሁ። ይህችንም እህት እግዚአብሔር ይባርካት እላለሁ። ጥሩ። ግን ምንድነው ከዚህ በፊት ነፃ ወጥታችሁ አልነበረም እንዴ? ማለት ክሱ አልተዘጋም ነበረ ነው ምንድነው? በምን ምክንያት ድጋሚ እንዴት ሊቀሰቀስ ቻለ? እውነት ለመናገር በወቅቱ እንግዲህ አስታውሳለሁኝ የታሰርነው አርብ ጠዋት ላይ ነው። አርብ ጠዋት ላይ ታስረን ቅዳሜ ፍርድ ቤት ቀረብን። ፍርድ ቤቱ ለ10 ጊዜ ቀጠሮ ሰጠ። ከዛ ተመልሰን ወደ ፖሊስ ጣቢያ ነበር የገባ ነው፣ ፌዴራል ላይ ፖሊስ ጣቢያ ከገባን በኋላ እንግዲህ ውጡ ነው የተባልነው። እንዲያውም ውጡ ሲሉን እንዴት ጊዜ ቀጠሮ ተሰጥቶ ለምን እንወጣለን የሚል እንትን ስንፈልጋችሁ ትመጣላችሁ ስላሉን እንግዲህ ያው አንዳንድ እንግዲህ የህጉን ሂደት እነሱ ናቸው የሚያውቁት በእርግጥ። ከዛ ያው እኔ ያልኩት የነበረን በወቅቱ እዚህ ድረስ መምጣት አያስፈልጋችሁም፣ አንድ የስልክ ጥሪ እንትን ቢደርሰኝ እኔ በታማኝነት እመጣለሁ ነበር ያልኳቸው። አሁንም በታማኝነት ነው የሄድኩት። ተጠርቼ ክስ ቻርጅ ወደ 37 ገጽ ነው የደረሰኝ። እሺ። እና ያው ሲጠሩኝ በታማኝነት ነው የሄድኩት። ምን ምን አድርጋችኋል ነው ክስ ይዘቱ? እንግዲህ የክስ ዝርዝሩ በጣም ብዙ ነው፣ ግን እንደ በዋናነት ክሱ ምን ላይ ከሙሉ በከፊሉ ለመጀመሪያ ጊዜ እኔ ቁጥር 1 የቀረብኩት ተከሳሽ እኔ ነኝ። እንግዲህ ቤተክርስቲያኒቱ የጻፈቻቸው መጽሐፍቶች አሉ። በጣም በርካታ ድርሳናት፣ ገድላት፣ ታምራት፣ የታምረ ማርያም ዜማ መጽሐፍቶች እያንዳንዱ ያነሳዋቸው ነጥቦች በቪዲዮ ላይ የተናገርኳቸው ንግግሮች ተለቅመው ወጣው ነው የተከሰስኩባቸው። ታቦቱን ጣዖት ብልሃል፣ እንዲሁም ደግሞ ስዕል አድህኖ የሚባለው በመርካቶ የሚሳል ስዕል ይሄንን በመንቀፍ ጸባጫሪ እና ሐሰተኛ መረጃ ማሰራጨት ነው የሚለው ባጭሩ። በዝርዝር በጣም ብዙ ስለሆነ እንግዲህ ለዛ የሚሆን መልስ ይዘን እንድንቀርብ ነበር የጠየቁን። ያንን መልስ እኔ ራሴ ጻፍኩኝ። ከመጽሐፍቶች በመነሳት ምዕራፉን፣ ገጹን፣ ቁጥሩን በደንብ አድርጌ በማቀናበር በኮምፒውተር አጽፌ ያንን ነበር ይዤ ሄድኩትኝ። እንግዲህ ጠበቃ ምናምን እንድናናገር በጠበቃ በኩል እንድንቀርብ ነበረ አንዳንድ የህግ ባለሙያዎች የመከሩን። ከኔ ጋር የታሰሩት ወንድሞች ጠበቃ ስለነበራቸው፣ ክርስቲያን ጠበቃ ስለነበራቸው ያን ጠበቃ እነሱም እንዲያናግሩልኝ አንድ አይነት ስለሆነ ክሳችን እንዲያናግሩልኝ ጠይቄያቸው እሺ ብለው ነበር። ባለቀ ሰዓት ግን ቅዳሜ ማለት ነው እንግዲህ ያንተን ክስ መያዝ አይችልም ነው ያሉኝ። ለምንድን ነው የኔን ክስ መያዝ ያልቻለው ብዬ ስላቸው አንተ ጴንጤ ስለሆንክ እኛ ደግሞ ኦርቶዶክስ ስለሆንን እኛ ኦርቶዶክስ ነን ብለን ተናግረናል። እኛ ኦርቶዶክሶች ነን፣ አንተ ደግሞ ጴንጤ ስለሆንክ ያንተን ክስ አልይዝም ብሏል ጠበቃው አሉኝ። ለምንድን ነው ጴንጤ ብሆን እናንተ ኦርቶዶክስ ብትሆኑ ሐሳቡ ይጋጫል ወይ? የተከሰስነው በአንድ አይነት ሐሳብ አይደለም ወይ ብዬ እንዲያውም ትንሽ በጣም ተሰምቶኛል። በዚህ ራሱ አዝኛለሁ። እነ መርጌታ እንትን አይደሉም እንዴ? መርጌታ ጽጌ፣ በነገራችን ላይ መርጌታ ጽጌ በዚህ አጋጣሚ አሁንም ብዙ ሰዎች አሁን ወንድሞቹን እየከሰሰ ነው ሊሉኝ ይችላሉ። ግን እኔ በወንጌል ስም ከማጭበረብር፣ በወንጌል ስም ከምነግድ፣ በወንጌል ስም ከማስመስል በእውነት ነው የምነግርህ፣ ዛሬውኑ መብረቅ ወርዶ ከሰማይ ቢገለኝ ይሻለኛል። እና እኔ ግልጽ ሰው ነኝ። በቅንነት ወንጌልን ማገልገል ነው የምፈልገውና መርጌታ ጽጌ መርጌታ አይደለም፣ እሺ ዲያቆን ነው። እንዴ መርጌታ ጽጌ ዲያቆን ናቸው እንዴ? ሲቀደም አሁን ተሐድሶ ላይ ብዙ ሰዎች መርጌታ ብለው የወንጌል አማኙን ልብ ለማግኘት አሁን ጴንጤ አይደለንም ይላሉ። ግን የጴንጤን ፍርፋሪ ነው የሚበሉት። የሚያኖራቸው ጴንጤ ነው። አም ጴንጤ፣ እኔ ጴንጤ ነኝ። ጴንጤነትን ወደዋለሁ። ምንም ቢሆን የዕለት እንጀራ የዕለት ጉርስም ማገኘው ጴንጤዎች በሚሰጡኝ ነው። ጴንጤዎች በሚደግፉኝ ድጋፍ ነው እየኖርኩ ያለሁት። ሌሎቻችንም ከቤተ ክርስቲያን የወጣን ሰዎች ሁሉ በጴንጤዎች ድጋፍ ነው የምንኖረው። ግን ጴንጤ አይደለሁም ብሎ
አስመስሎ ተሐድሶ ነኝ እያለ ከመኖር በግልጽ ጴንጤ ነኝ ብሎ ወንጌልን ቢሰብክ ምንድነው ክፋቱ? እና ብዙ ተሐድሶች እኔ እስከማውቀው ድረስ አሁን አየር ላይ ያሉ መርጌታ ነን የሚሉ ግን በቤተ ክርስቲያኒቱ ውስጥ አልፈዋል ወይ? እንዲያው ፈቃደኞች ከሆኑ እርግጠኛ አይሆኑም እንጂ አንተ ጋር ይምጡና እስኪ የትምህርት ማስረጃቸውን በዜማ የተመረቁበትን፣ በቅዳሴ የተመረቁበትን፣ በአቋቋም የተመረቁበትን ቀርበው ያሳዩ። እኔ መርጌታ የሚባል በተሐድሶ ውስጥ አንድ ነው የማውቀው አንድ ነው። መርጌታ ቀጸላ ይባላል። እሺ እኔ እስከማውቀው ድረስ መርጌታ ቀጸላን ነው የማውቀው። ሌሎቹ ደብተራ ናቸው። በቤተ ክርስቲያኒቱ ውስጥ አንድ ሰው በዲቁና ሲያገለግል ቆይቶ ካፈረሰ ደብተራ ይባላል። ወይም ደግሞ ምርግትና እንትን ይሄ ዝም ብሎ በቅስና በዲቁናም በቅስናም ሲያገለግል ቆይቶ ካፈረሰ ደብተራ የሚል ስም ይሰጠዋል። ከዛ በኋላ አንዳንድ ሰዎች ይችን የድብትርና ሙያዋን የጥንቆላ ሙያዋን ምናምን እንድቺ ዝክንትሏን ምኗን ከሞካከሩ አንዳንድ አለ እኮ ይሄ ዝክንትል ምድባባሉ አርስጣሉ ጠንቋይ ከነ ዝክንትሉ ይሉታል ሊቃውንቶች ማለት ነው። ብዙ ሊቃውንቶች አሁን በጣም የረባ ጠንቋይ ካልሆነ ይሄ ዝክንትል ነው የሚባለው። ዝም ብሎ ከዚያም ይቃረምና እቺ ድግምት የምትባላለች ወይ መስተፋቅር ምናምን ግን እኮ የማጭበርበሪያ ነው መንገድ ነው። እቺ አውደ ነገስት የምትባሏ የማጭበርበሪያ መንገድ ናት እንጂ እውነት ለመናገር ዲቴል ገብተው በትክክልም በጥንቆላው ሙያ እንኳን ያልነበሩ ሰዎች ናቸው። እና አንድ ሰው አለ መጽሐፍ የጻፈ ስም ማንሳቱ ምናልባት እንደ እንትን ከተወሰደብኝ እንጂ በጥንቆላው ዓለም ያለፈ በጣም ብዙ ዕውቀትም ያለው በጣም በዕውቀቱ ልመሰክርለት የምችል ሰው አንድ ሰው አለ መርጌታ። አሁን በፔጁ መርጌታ ክብር ለኢየሱስ ነው የሚባለው ብዙ መጽሐፍቶችን ጽፏል። ማሳቀል የሚል መጽሐፍ ጽፏል። በሱ ዕውቀት በጣም ደስ ይለኛል። ጥሩ ዕውቀት አለው። ትርጓሜ ላይ ጎበዝ ነው። ሌሎቹን እኮ ቀርበህ እንኳን ብትጠይቃቸው እኮ ትርጓሜ የማያውቁ ዝም ብለው በሰው ሳንባ የሚተነፍሱ አይነት ናቸው። እኔ አሁን ይሄንን ስናገር ለምን ማንነታችንን በትክክል ተናግረን በማንነታችን ሰዎች እንዲድኑ ከፈለግን ለምንድን ነው የምንዋሸው? መርጌታ ሳይሆን መርጌታ ነኝ፣ ቄስ ሳይሆን ቄስ ነኝ፣ ቆሞስ ሳይሆን ቆሞስ ነኝ እያለ የሰውን ልብ ለማግኘትና ገንዘብ ለማግኘት ከሆነ ይሄ አትዋሽ ተብሎ ከተጻፈው መለኮታዊ ሐሳብ ጋር ይጋጫል ባይ ነኝ። እና ምንድነው ወደ ሐሳቤ ስመጣ እነዚህ ሰዎች ባለቀ ሰዓት ያንተን ጉዳይ አይዝም አሉ። ለምንድን ነው ስላቸው አንተ ጴንጤ ስለሆን ካሉ እነሱስ ተሐድሶቹ ጴንጤ ናቸው ኦርቶዶክስ ናቸው? ምንድነው እንግዲህ አንተም ታውቃለህ እኔም አውቃለሁ በዓለም ዙሪያ ያሉ ቅዱሳንም ያውቃሉ። ተሐድሶ የሚባል ተቋም የለም። ይሄንን አንተም የምታውቀው እውነት ስለሆነ ተሐድሶ የሚባል ዲኖሚኔሽን የለም፣ አልተፈጠረም፣ ሊፈጠርም አይችልም። ለምንድን ነው የማይፈጠረው ካልክ አንድ አንሆንም። አንድ ሐሳብ አንድ ልብ ያለው ለአንድ ዓላማ የተሰበሰበ ነው ተቋምን መገንባት የሚችለው አይደለም እንዴ? ስለዚህ እነዚህ ሰዎች በጣም ብዙዎቹ ከዛ የወጡን ሰዎች እኔ ብዙ ጊዜ ሰብስቤያቸዋለሁ። ተሐድሶ የሚባለውን ከዛ ቤተክርስቲያን የወጡትን ሰዎች በመረጃ በማስረጃ በሪከርድ አሁን እነ መምህር ጌታቸውን ብትል ሌሎችንም በጣም ትላልቅ ሚዲያ ላይ ምናምን የሚታዩ ሰዎችን እኔ ወንድምህ ሰብስቤ ለ4 ጊዜ ሰብስቤ አንድ እንሁን በሚል አወያይቻቸዋለሁ። ግን አንድ የማይሆኑበት ነገር አለ። ከዛ ሲመጡ አባባ የሚባለውን ነገር መጣል አይፈልጉም። ይኸውልህ እኔነትን መጣል አለብህ። ለወንጌል መኖር ከፈለክ እኔነትን፣ አባባነትን፣ ክብርን፣ ዝናን፣ ገንዘብን በቃ ይሄ በዓለም ላይ የሚታዩ ነገሮችን መጣል አለብህ። ስለዚህ ያን ነገር መጣል አይፈልጉም። እዚህ ጋር መጥቶ ሁሉም መሪ መሆን ይፈልጋል፣ አስተዳዳሪ መሆን ይፈልጋል፣ ሰባኪ በቃ ሁሉን ነገር ማድረግ ይፈልጋል። ገብተዋል። እኔ እንዲያውም ስሰበስባቸው ከእናንተ በታች ሁኜ ላገልግል። ይህ የስልጣን ጉዳይ አይደለም። አንድ እንሁን፣ ጉልበት እንዲኖረን፣ አቅም እንዲኖረን፣ ወንጌልን በጋራ ተደራሽ ለማድረግ በጣም ቀና እንዲሆንልን አንድ እንሁን ብዬ 4 ጊዜ ሰብስቤያቸዋለሁ። ለዚህም በፎቶ ማስረጃ፣ በሪከርድ ማስረጃ፣ በተለያዩ በጽሁፍ ማስረጃ እጄ ላይ ያለ ማለት ነው። እና ጴንጤ ነህ ሲሉኝ እኔም ጴንጤነቴን አላፍርበትም። ያው ጴንጤ የሚለውን ስምም ሰዎች ቢሰጡንም፣ መናፍቅ የሚለውንም ሰዎች ቢሰጡንም፣ ተሐድሶ የሚለውን ሰዎች ቢሰጡንም
ጴንጤ የሚለውን እኔ አላፍርበትም። አዎ ጴንጤ ነኝ። እኔ አሁን ተሐድሶ ብለህ ካልከኝ አንድ ሰው ተሐድሶ የሚለውን ነገር በመጽሐፍ ቅዱስ ነው መመዘን ያለበት። ግን እኮ ተሐድሶዎች አሉ ለራሳቸው ቤተ እምነት አላቸው አይደለ? የሆነ ቤተክርስቲያን ነገር ህብረት የሚያደርጉበት ልክ ነው። ተሐድሶ እኔ ያልኩህ በአጠቃላይ ተሐድሶ የሚባል ዲኖሚኔሽን የለም። ግን ዞሮ ዞሮ እርሶም ትላንትና ተሐድሶዎች ጋር ነበርኩኝ፣ አሁንም ነኝ። አሁንም በተሐድሶ ሁለንተናዊ አገልግሎት የማገለግል ነኝ። ተሐድሶ ስል እኔ እንደ እግዚአብሔር ቃል ከዘፍጥረት እስከ ራእይ ተሐድሶን የእግዚአብሔር ገንዘብ ነው ብዬ ነው የተቀበልኩት። ተሐድሶን ለውጥ ነው ብዬ ነው የተቀበልኩት። ማንን ነው የምታድሱት? ተሐድሶ ማንን ማደስ ነው? ሰዎችን ነው። ሰዎች ላይ ነው ተሐድሶ የሚሰራው፣ ሰዎች ላይ ነው። ኦርቶዶክስ ቤተክርስቲያንን ነው የምታድሱት ወይስ ማንን ነው? አንድ የተበላሸ ነገር ሁሉ ይታደሳል። እዛ ጋ ኦርቶዶክስን ብቻ ብለን አይደለም። እኔ በግሌ ሁለንተናዊ ተሐድሶ ስል በፕሮቴስታንትም መታደስ ያለባቸው ነገር ይታደሳሉ፣ በኦርቶዶክስም መታደስ ያለበት ነገር ይታደሳል፣ መለወጥ ያለበት ነገር ይለወጣል። ለማደስ እኮ እዛ ውስጥ መሆን አይጠበቅበትም እንደ አንድ ሰው። እንዲያውም እግዚአብሔር ይባርክህ ቢሆን ቢቻል እንደዛ ነው የሚፈቀደው። እኔ አሁን ወጥቻለሁ፣ ተገፍቼ ወጥቻለሁ፣ መናፍቅ ነህ ተብዬ ወጥቻለሁ። አሁን ወደ ኋላ ተመልሼ እዛ ቤተ ክርስቲያን ውስጥ ገብቼ ተሐድሶን እንዲለወጡ ሰዎች እንዲታደሱ የተበላሸው ነገር እንዲጠገን ስራ መስራት አልችልም፣ አንዴ ስለወጣሁኝ ማለት ነው። ግን ያልወጡ የተበላሸውን ነገር የሚያስተካክሉ የተሰበረውን ነገር የሚጠግኑ በጣም ብዙ አባቶች እንዳሉ አውቃለሁኝ። ገብቷል። ግን ሰዎች ከተሐድሶ ከኦርቶዶክስ ከወጡ በኋላ እኔ ኦርቶዶክስ ነኝ እያሉ እያስመሰሉ መኖራቸው ልክ አይደለም ባይ ነኝ። ለምን ካልከኝ ቤተ ክርስቲያኒቱ አይደለችም እውቅና የሰጠቻቸው። ገብቷል። እናንተ ተሐድሶ ናችሁ በዚህ ፍቃድ አገልግሉ ብላ አልሰጠቻቸውም እኮ። አሁን ከኦርቶዶክስ ሲወጡ በጣም ብዙዎቹ ከወንጌላውያን አማኞች ፍቃድ ወስደዋል። አንዳንዶቹ ደግሞ ከሰላም ሚኒስቴር ቀደም ያሉት ፍቃድ ወስደዋል። ስለዚህ ፍቃድ ያወጡ ህጋዊ ለመሆን ነው አይደል? እኔም ፍቃድ አውጥቼ ወንጌልን የማገለግለው አንደኛ ህገ መንግስቱ በሰጠኝ የማምለክ መብት እንበለው፣ በዛ መሰረት ህጉን መታዘዝ ስላለብኝ ህጋዊ መሆን ስላለብኝ በዛ መሰረት ነው ወንጌልን እያገለገልኩ ያለሁት። ስለዚህ ከዛ ፍቃድ መውሰድ ጴንጤ የሚያስብለኝ ከሆነ አዎ ጴንጤ ነኝ ነው እያልኩ ያለሁት። ተረዳኝ? ስለዚህ ጴንጤ ነኝ። ስለዚህ በዚህ እኔ በጣም መወደው ማከብረው እንደ አባትም የተቀበልኩት ሰው ነው መምህር ጌታቸው። በጣም አከብረዋለሁ፣ በጣም እወደዋለሁ። ነገር ግን ያለኝን ማንነት ደግሞ ያውቃል። በምን አይነት ሁኔታ እያለፍኩ እንደሆነም ያውቃል። ሂጄም ደግሞ አወያይቼዋለሁ፣ ያለሁበትን ልጆች ያሉበትን በምን አይነት መከራ እያለፍኩ እንደሆነ ያውቃል። ስለዚህ ይሄን እያወቀ ጠበቃ ቅጠር ሲለኝ እኔ አይደለም ለጠበቃ በሕያው እግዚአብሔር ፊት የዕለት እንጀራ የዕለት የምመገበው ልጆቼን የምመግብበት አጥቼ በስንት መከራ እያለፍኩ ነው ያለሁትኝ። በዛ ላይ ደግሞ ልጆች የሚያድሩት ቆርቆሮ በቆርቆሮ ሁለት በሁለት የሆነች ክፍል ቤት ነው የሚያድሩት። ይብን የተስተካከለ እንኳን ምንጣፍ የላቸውም። እኔ የተበላሸ ሽንት ቤት ጠግኜ ያችን ሰርቼ ነው እዛ እየኖርኩ ያለሁት፣ መጥቶ ማየት ስለሚቻል ማለት ነው። ስለዚህ እኔ ባለሙያ ነኝ። በነገራችን ላይ የግንባታ ስራ ሰራለሁ፣ ኢንስታሌሽን ስራ ሰራለሁ። እኔ አሁን ላይ በሕያው እግዚአብሔር ፊት ነው ማንም እንዲረዳኝ ፈልጌ ሳይሆን ሰርቼ ራሴን መርዳት ቤተሰቦችን ማገዝ ነው የምፈልገው። ግን በአሁኑ ሰዓት ስራ እንኳን ሰው በሰው ካልሆነ አታገኝም ወንድሜ። ማንም ማምኖ ስራ የሚሰጥህ የለም፣ በዘመድ ነው ሁሉም ነገር። ስለዚህ በዚህ አጋጣሚ እኔ እንዲያው በመላው ዓለም ሆነው ይሄንን ቪዲዮ የሚሰሙ ሰዎች ስራ ቢሰጡን፣ ልጆችን ባለሙያ ናቸው። ኢንስታሌሽን፣ ጂምሰን ቦርድ፣ ግንባታ ምናምን እንሰራለን አብረን። እዚህ የሚመለከቱ ሰዎች ስራ ቢሰጡት ይሰራሉ። በሕያው እግዚአብሔር እኔ አግኝቼ ነው የኮንስትራክሽን ስራ ባለሙያ ነኝ፣ እሰራለሁ። ስለዚህ አሁንም እየሰራሁ ነው፣ ራሴን የማኖረው። ይሄንን ስል ደግሞ የሚያግዙኝ የሉም ማለት አይቻልም። አንዳንድ በጣም ቅንና የወንጌል ልብ ያላቸው ሰዎች አልፎ አልፎ ደግሞ ሲደግፉኝ በዛ የቤት ክራይም እየከፈልኩ ልጆችንም እያስተዳደርኩ ነው። እኔ በአጠቃላይ አሁን ልጆችን ሰብሰብ አድርጌ ወንጌልንም እያስተማርኩ ስራም እየሰራን፣ እኔ ሊስትሮ እንኳን አስጀምሪያቸው ነበር። አሁን ራሱ መንገድ ላይ ሊስትሮ መስራት አይቻልም ተብሎ አስነስተዋቸዋል።
አሁን ፍቃድ አወጥተህ ካልሆነ ሊስትሮ እንኳን በነፃነት የምትሰራበት ሁኔታ አይደለም ያለው። ጥሩ እንግዲህ ከዛም አንጻር እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከሳውት እንግዲህ ክሱ በዋስትና መብቶን በማስከበር ላይ ነው ያሉት እና አሁን እርሶ የት ኖት? ኦርቶዶክስ ኖት? ተሐድሶ ኖት? ፕሮቴስታንት ኖት? የት ኖት እርሶ? አገልግሎቱ ነው ተሐድሶ፣ ዲኖሚኔሽን አይደለም ብያለሁ። አይ ተሐድሶ ነን የሚሉ ሰዎች አሉ። እርሶም ከዚህ በፊት ተሐድሶ ነኝ ሲሉ ነበራ እኮ። ተሐድሶ የሚባለውን ከመሰረቱ ሰዎች መካከል እርሶም ሲገኙ ስለነበረ ከዛ አንጻር ነው የማነሳው። አዎ እኔ ተሐድሶ ጴንጤ፣ በሰዎቹ ጴንጤ ነህ ብለውኛል። ተሐድሶ ጴንጤ፣ ተሐድሶ ኦርቶዶክስ ነኝ። አሁንም እኮ አገልግሎቴን እቀጥላለሁ። ግን እዚህ ላይ ለምሳሌ ቅድም ምን አሉ? ኦርቶዶክስ ከሆኑ ኦርቶዶክስ ሆኖ ማገልገል ነው፣ ጴንጤ ከሆኑ ጴንጤ ነኝ ማለት ነው፣ ጴንጤ ሆኖ ኦርቶዶክስ ነኝ የሚሉ አሉ የሚል ነገር ሀሳብ አንስተዋል። ያ ማለት ምን ማለት ነው? ልክ እንደርሶ የኦርቶዶክስ የአባቶችን ልብስ ለብሶ ለጴንጤ መጫወት ማለት ነው። ልክ እርሶ እግዚአብሔር ይባርክ። አሁን እኔ እያልኩ ያለሁት ከቤተ ክርስቲያን ስንወጣ ተሐድሶ የሚል ስም ሰዎች ለጥፈውብናል። ገብተዋል። እኔ ተሐድሶ ብዬ መጀመሪያም አቋሜ ተሐድሶ ብዬ ሳገለግል ኦርቶዶክስን ብቻ አይደለም እዚህ ፕሮቴስታንቱም ጭምር ነው። ስለዚህ እኔ ጴንጤነቴን እወደዋለሁ ስል አሁን ለምሳሌ ከኦርቶዶክስ ወጥቼ ጌታ ኢየሱስን የሕይወት ያዳኝ አድርጌ ስቀበል ለውጥ ነው ያደረግኩት። ገብተዋል። የአእምሮ ለውጥ ነው ያደረግኩት። በአእምሯችሁ መታደስ ተለወጡ አይደል የሚለው? ይህንን ዓለም አትምሰሉ። ይህንን ዓለም ከመምሰል የዚህን ዓለም ብልጥግና ከመውደድ እንዲሁም የሰይጣንን አሰራር ከመውደድ ነፃ ወጥቼ አሁን ወንጌል ላይ ብቻ ትኩረት አድርጌ ግን መለወጥ ያለበትን ነገር ለመለወጥ ነው ወደ ጴንጤ የመጣሁትኝ። ገብቷል። ጴንጤ ሆንኩኝ ማለት ተሐድሶነቴን ማንም ሊከለክልብኝ አይችልም። ገብቷል። መታደስ ያለበትን በኦርቶዶክስ የቤተክርስቲያን ልጅ ነኝ እንደምታውቀው፣ በኦርቶዶክስ ቤተክርስቲያን ያደግኩትኝ። ስለዚህ የማውቀውን ያንን እውነት በፍቅር ከዚህ በኋላ ባለው አገልግሎቴ በፍቅር እኮ። ታዲያ እንደዛ ካሉ አሁን ለምሳሌ ከኦርቶዶክስ የወጣችሁ ሰዎች ታዲያ መቼ ነው የምታቆሙት? ኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦቷንም ቅዱሳን ነዋያትን የሚባሉት ቅዱሳን ነዋያት ቅዱሳት የሚባሉትንም እንደዚህ ይሄንን ቆቧንም ቀሚሷንም ምናምን ታዲያ መቼ ነው የምትተዉት ነው? እናንተ አሁን ጴንጤ ነኝ ብለው ከወጡ በዚህ አጋጣሚ መቼ ነው ታዲያ አውልቃችሁ ለባለቤቶቹ መልሳችሁ? ምክንያቱም ከዚህ በፊትም በነበረ ቆይታ ከመርካቶን የገዛሁት ማንም አይጠይቀኝም የሚል ነገር አለ። ግን ሴም ታይም ደግሞ ወንጌልን በፍቅር የሚሰበክ ከሆነ እነሱ የሚወዱትን ነገር ለመንካት ያስፈልጋል ነው። መልካም። በዚህ አጋጣሚ እኔ ይህንን ልብስ በመልበሴ ብዙ ጠያቂ ትውልድ መጥቷል። ይህንን ልብስ በመልበሴ በጣም ብዙ ሰዎች ድነዋል። ደግሞ ብዙ ሰዎችም ተቆጥተዋል፣ ብዙ ሰዎችም አዝነዋል። ስለዚህ አሁን ላይ ብዙ ጊዜ ጸልዬበት፣ ብዙ ጊዜ አስቤበት ማንም ሰው በእኔ ላይ መቆጣት እንደሌለበት አምኛለሁ። ማንም ሰው ማዘን እንደሌለበት አምኛለሁ። ስለዚህ በዚህም ይቅርታ ጠይቃለሁ፣ ልብሱንም አወልቃለሁ ከዚህ በኋላ ባለው አገልግሎቴ። ምክንያቱም መጽሐፍ ሲናገር ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ስለሚል አንድም ሰው በእኔ ላይ ማዘን የለበትም። በዚህም በጣም ብዙ ሰዎች ተቆጥተው ሊገድሉኝ የተነሱ ነበሩ። ብዙ አሳደውኛል፣ ቤተሰቦቼ ተሳደዋል፣ ልጆቼ ተሳቀዋል። ስለዚህ ከዚህ በኋላ ባለው አገልግሎቴ አንደኛ ቤተሰቦችንም ከማሳረፍ አንጻር እኔም ደግሞ ሰዎች እንዲቆጡና እንዲያዝኑ ካለማድረግ አንጻር ልብሱን አውልቄ አስረክባለሁ። በቃ ይስጡኛ፣ እኔ ለምን አላደርስሎትም? አድርስልኝ። ከዚህ በኋላ እኔ አገልግሎቴ በፍቅር የተመሰረተ እውነቱን እውነት ሐሰቱን ሐሰት በማለት የማገለግል ሲሆን ግን ከዚህ በኋላ ይሄንን ካባ ለብሼ የጴንጤ መዝሙር ላልዘምር፣ ይሄንን ካባ ለብሼ ቲክታክም ሆነ ወይም ደግሞ ዩቲዩብ ላይ ወጥቼ ያላስፈላጊ ንትርክና ጭቅጭቅ ላለማድረግ በሕያው እግዚአብሔር ቃል እየገባው ይሄንንም ደግሞ የሚመለከቱ ውድ ኦርቶዶክሳውያን ይቅርታዬን እንዲቀበሉኝ። ይሄ ብቻ አይደለም፣ በደብዳቤ መልኩ ለጠቅላይ ቤተ ክህነት የማስገባ መሆኔን ከዚህ በኋላ ከማንም ሰው ጋር ላልጣላ ላልጋጭ መስሎ ለታያቸው ንትርክ መስሎ ብስሽቅ መስሎ ለታያቸው ሰዎች ከዚህ በኋላ እኔ በፍቅር ያደረግኩት መሆኑን እየገለጽኩኝ ከዚህ በኋላ ግን ይሄንን ልብስ ላለብስ ይሄው አስረክባለሁ። በጣም ጥሩ፣ ደስ ይለኛል። እኔ ልረከብና የሚረከብ ካለ ደግሞ
አስረክባለሁ። ይቻላል። እንትኑንም አምጣው። እሺ። ከላይ ያለው አዎ። በነገራችን ላይ ሶፊዬ እውነት ለመናገር ይሄን ልብስ መልበስ በራሱ ትልቅ አገልግሎት ነው። ከባድ ነው። ገብቶሃል? አንደኛ መድረክ ላይ በጣም እንትን ይላል። ይሄው እንግዲህ ከዚህ በኋላ መሪጌታ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ልብሰ ተክህኖ ነው የሚባለው። ይሄ ልብሰ ተክህኖ ነው። ልብሶ ተክህኖ ነው የሚባለው። ከዚህ በኋላ ይሄው በክብር አድርጌ እንደዚህ ነው የሚቀመጠው። ልክ ነው። ይሄው እንደዚህ አድርጌ ከዚህ በኋላ አስረክባለሁ ለነሱ። ስለዚህ ከዚህ በኋላ ይቅርታ እየጠየቁ ነው ማለት ነው። አዎ፣ ምክንያቱም እኔ ወንጌል ሰባኪ ነኝ። ወንጌል ፍቅር ነው። ወንጌል ሰላም ነው። ግን ከፍቅር በስተጀርባ ከሰላም በስተጀርባ ሰዎችን የሚያስቆጣ ንግግር ተናግሬ ከሆነ ደግሜ ይቅርታ ጠይቃለሁ። እኔ ግን ከዚህ በፊት ያደረግኩት ሁሉ የተናገርኩት ሁሉ በመረጃ በማስረጃ እንዲሁም ደግሞ ከፍቅር የመነጨ ቤተክርስቲያኗን ከመውደድ የተነሳ እንጂ ለጥላቻ ብዬ እንዳላደረግኩትኝ ሕያው እግዚአብሔር ምስክሬ ነው። ግን ከዚህ በኋላ እምትወው ለምንድን ነው ካልከኝ ሰዎች መስሎ ስለታያቸው፣ እንደገናም ደግሞ እኔ የልብስ ጉዳይ አይደለም አገልግሎት፣ የልብስ ጉዳይ አይደለም። ስለዚህ ጴንጤ ነህ ብለውኛል ዘመዶችም። አዎ በጴንጤነቱ የእግዚአብሔርን ቃል የዮሐንስ ወንጌል፣ የማቴዎስ ወንጌል፣ የሉቃስ ወንጌል፣ የማርቆስ ወንጌልን በተከታታይ አስተምራለሁ። አሁንም መጥተህ ብታይ ብዙ ደቀ መዛሙርቶች ከኔ እግር ስር ዝቅ ብለው እየተማሩ ነው። በዚህ አጋጣሚ በየትኛውም ዲኖሚኔሽን ያሉ በፕሮቴስታንት ሊሆን ይችላል፣ በኦርቶዶክስ ሊሆን ይችላል፣ እንዲሁም በካቶሊክ በየትኛውም ቤተ እምነት ያሉ ሰዎች መጠው ሊያማክሩኝ መጠው ሊማሩ ልንማማር እንደምንችል በዚሁ አጋጣሚ መናገር። ስለዚህ መሪጌታነቱንም ከልብሱ ጋር አንድ ላይ ያስረክበዋል። መሪጌታነቱንም ማለት ስሙን ነው ስሙን ማለት መሪጌታ ብዬ ነው ቅድም ሳስተዋውቅ የነበረው። መሪጌታነቱን ስሙን አሁን አስረክበው በፓስተርነት ወይስ መሪጌታነት እንደ ስም እንዴት አድርጌ? የለማ ፕሮቴስታንቱ መካከል መሪጌታ የሚባል ሹመት የለም። 5 ናቸው። ከ5ቱ ነብይነት፣ ሐዋርያ፣ መጋቢ ወይም ፓስተርነት አለ፣ አስተማሪነት አለ፣ ወንጌላዊነት አለ። ይሄም ሰዎችን የሚያሳዝን ከሆነ በደስታ ይቀበል እኮ። ስለዚህ ከዚህ በኋላ መሪጌታ ተብሎ አይጠሩም። ችግር የለውም። እርግጠኛ ነው። ምክንያቱም ያው በእግዚአብሔር ስም ከጠሩኝ አቤት አለ ማለት አልችልም። እኮ በእግዚአብሔር ስም ቃል ስለገቡ ድጋሚ እንዳይሆኑ ብዬ ነው። አሁን ይኸውልህ አጥርተን በደንብ እንድንሄድ ነው። እኔ ጋር ስናወራ አጥርተን ሄደን በንጹህ ልብ ታርቃችሁ መጋቢ ይበቃኛል። ስለዚህ ወንድም ይበቃል። ስለዚህ ከዚህ በኋላ አንቱ የሚለውንም ነገሬን ልተው ማለት ነው። ሲቀደም አልወደው እኔ አሁን ራሱ እግዚአብሔር እኮ ገባሬ ዓለማት የሆነው እግዚአብሔር ራሱ ስምዐ ኃያል አንተ ኩቶ ስቡ ስምከ እየተባለ ነው እኮ የሚመሰገነው። ገባኝ። እኔ ያው ልብሱንም ለብሰው ስለሚመጡ መሪጌታ ስለሚሉ የሀገራችን ባህልና ወጉ አንቱ የሚል መጠሪያ ስላለው ያንን ከማክበር አንጻር እኔ አባባ መባሉ ይቅርብኝ፣ አልወደው። ሲቀደም አባባ መባሉን በያው እግዚአብሔር ስም ነው። እኔ እኮ ወንጌልን ለመስበክ ብዬ ብዙ ዋጋ ከፍዬበታለሁ በዚህ ልብስ። አንዳንድ ፕሮቴስታንቶች እኮ ካለማወቅ የተነሳ በኢየሱስ ስም የቄስ መንፈስ የተገለበጠ ይሁን ብለው የመርጌ የደብተራ መንፈስ ብለው የገሰጹኝ ሰዎች ሁሉ አሉ ካለማወቅ የተነሳ። እኔ ደግሞ ከወንጌል ከፍቅር የተነሳ ወንጌልን ከመስበክ የተነሳ ነው የምለብሰው። እዚህ ጋር ጴንጤዎች በኢየሱስ ስም ሲሉ፣ እዛ ጋር ደግሞ ልብሳችን ለበስክ ሲሉ፣ እኔ በመሃል ላይ እኮ ወንድሜ ሳንዱች ነው የሆንኩትኝ። ስለዚህ ቤተሰቦችም ዋጋ ከፈሉ፣ እኔም ዋጋ ከፈልኩ፣ ይበቃኛል። ይሄንን የማደርገው ስለተከሰስኩ አይደለም። እኔ ክስ ዛሬ አይደለም የተጀመረው። 4 ዓመት ሙሉ 4 ጊዜ ተከስሻለሁ። አሁን 5ኛ ነው። ስለዚህ ክሱ የራሱ ሂደት ስላለው የራሱ የህግ ባለሙያዎች ናቸው የሚያውቁት። እኔ ስለ ወንጌል አይደለም መከሰስ አይደለም መታሰር ሞትም እንኳን ቢኖር ዝግጁ እንደሆንኩኝ በዚህ አጋጣሚ መናገር እፈልጋለሁ። እኔ ክስ አልፈራም። እንዲያውም በመከሰሴ እንዲያውም በመታሰሬ ደስታ ይሰማኛል። ክብር ለእግዚአብሔር ይሁን። በጣም ጥሩ። ታዲያ ከዚህ ጋር ከዛኛው ሀሳቡ ጋር እንዴት ያስታርቁታል? ከመርካቶን የገዛሁት ማንም ጀግና እኔን አውልቅ ማለት አይችልም። ከመርካቶን እጅ ገዝቼ የለበስኩት ማንም ይጠይቀኝ እኔን። ከዚህ በፊት እኔና እርሶ ሙግት አድርገናልና
አሁን ከልቤ ተመልሻለሁ፣ ተጸጽቻለሁ፣ በዚህ ምክንያት የተሰናከላችሁ ካላችሁ፣ ያዘናችሁ ካላችሁ በይቅርታ ከእናንተ ጋር መታረፍ ፈልጋለሁ። ስለዚህ እሱንም በይቅርታ እንለፋ። በይቅርታ ይታለፍልኝ። እውነት ነው፣ ገዝቼው ነው፣ ደረሰኛለሁ። እያንዳንዱ ይብን መጽሐፍቶች ደረሰኛላቸው፣ ልብሶች በዚህ ዘመን ዝም ብለህ አትገዛም ያለ ደረሰኝ። ግን እኔ አሁን ሰዎችን እያሳዘንኩኝ ልብሳቸውን እየለበስኩኝ ሰዎቹ የሚያዝኑ ከሆነ ሰዎቹ ሌላ ዓለም ውስጥ የሚገቡ ከሆነ በቃ በይቅርታ ይታለፍልኝ ትቼዋለሁ። ስለዚህ ወንድም ሚስጥሩ ከዚህ በኋላ በፕሮቴስታንት ነው የምትቀጥለው? በፕሮቴስታንት ነው የምትቀጥለው ስትለኝ ገባኝ። አልነበርክም ማለት አይደለም። በፍቅር ነው የሚነሳው። ግን ምንድነው አሁን እዚህ ጋር የፈለግኩበት ምክንያት እኔ ጉዳዩ ከፍራቻ ጋርም ካለመታሰር ጋርም ምናምን ሳይሆን ምንም መታሰርም ከወንጌል አንጻር ነው ችግር የለብኝም ነው እያልከኝ ያለው። ነገር ግን ትምህርቱ ይቀጥላል። ሐሰቱን ሐሰት ማለቱ፣ እውነቱን እውነት ማለቱ፣ በዚህም ያለውን ከመጽሐፍ ቅዱስ ውጭ ያለውን አመለካከት በዛኛውም ያለውን ከመጽሐፍ ቅዱስ ውጭ ያለውን አስተምህሮ በፍቅር ስለ ፍቅር በእውነት ስለ እውነት እናገራለሁ፣ ሰብካለሁ። ይሄ ነው ጥሩ። ስለዚህ ከቤተ ክርስቲያኗ ጋር የሚሆን ከምእመኖቿ ጋር በግል የነበረኝ ቅራኔ ምናልባት የሚጸጸሱበት ነገር አለ። ከልህ የተነሳ ከቁጣ የተነሳ ለምን እንዲተናገሩኝ ፕሮቮክ በመደረግ ምክንያት የተናገርኩት ነገር አለ እና ከዛም አንጻር ይቅርታ ነው ማለት የፈለጉት? በፍጹም ጌታ ኢየሱስ ክርስቶስን የሕይወት ያዳኝ አርግቼ ከተቀበልኩባት ጊዜ ጀምሮ እንደ እግዚአብሔር ቃል ነው ያገለገልኩት። የምጸጸትበት ነገር የለም። ገብቷል? ማንም ሰው የሚናገር ቢኖር እንደ እግዚአብሔር ቃል የሚያገለግልም ቢኖር እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገለግል ተብሎ እንደተጻፈ እኔ የሕይወቴ መመሪያ ቃሉ ነው። የሕይወቴ መመሪያ መጽሐፍ ቅዱስ ነው። በዚህ መጽሐፍ ቅዱስ መርህ መሰረት ነው ያገለገልኩትኝ። አሁን ይቅርታ እየጠየቅኩት ያለሁትኝ በልብሱም ምክንያት ለተሰናከሉ እንደገናም የሚወጣው ቶን ስድብ መስሎ ለታያቸው ሰዎች እውነት ነው። አንዳንድ ጊዜ ስናገር ቶኑ ከበድ ሊል ይችላል። ይሄ ደግሞ ካራክተር ነው፣ ቁጣና ብስጩነት ነገር እንደዛ መስሎ ለታያቸው ሰዎች በተቻለ ሁኔታ በለሆሳስ ቀስ ብዬ በማስረዳት ለማገልገል እጥራለሁኝ። ይሄንም ደግሞ ጌታ መንፈስ ቅዱስ ይረዳኛል። ጥሩ። ከዚህ በፊት በአንዳንድ ሰዎች ትችት ደረሰብህና ከዛ በኋላ ለቅሶ ነገር ነበረ፣ እያለቀስክ ቪዲዮም ስላለኝ የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች የምትመልሱኝ ከሆነ ለመመለስ ፈቃደኛ ነኝ የሚል በለቅሶ የታጀበ ልመናና መጠየቆችን አይቻለሁ። ስለዚህ ከዛ አንጻር እንዴት ነው? አሁንም የመመለስ ልቡ አለ ወይስ ምንድነው? በጣም የኢትዮጵያ ኦርቶዶክስ ቤተክርስቲያን ምእመናንና ቤተክርስቲያኗን ይቅርታ የማለት ነገር የመለወጥ የመቀየር ነገር እያየው ስለሆነ የፍርሃት ነው የምንድን ነው የሚለውን ማንሳት እፈልጋለሁ። እኔ አሁን ልክ ይህንን እየተናገርክ እያለ አንድ መዝሙር ነው የመጣልኝ። እሺ። አልመለስም ወደ ኋላ የግብፅን ሽንኩርት ላልበላ ቃል ኪዳን ገባሁ ለራሴ አመልክሃለሁ ኢየሱሴ። ይችን መዝሙር እንዲያው በዓለም ዙሪያ ሰዎች እንዲዘምሩልኝ እፈልጋለሁ። ወዴት ነው የምመለሰው? እኔ አሁን ይኸውልህ መመለስ የሚባለውን ነገር አታውራብኝ። አንተ ነህ እመለሳለሁ ብለህ እኮ ቪዲዮ እያለቀስክ ሰርተህ አይተሃል ብያለሁ እኮ። የትኛው እንደምን ታዲያ ደክሜ ይሄንን ይቅርታ እንደ የድካም መሰብሰቢያ ነህ እንደ ቤተክርስቲያን? ኖ ይኸውልህ በዚህም በዛም ፈተናው ሲበዛብኝ በወቅቱ ደክሜ መለሳለሁ በማለቴ በበነጋው ወዲያውኑ ሳይውል ሳያድር በበነጋው ወጥቼ ይቅርታ አብዬ ምንድነው 10 ጊዜ ይቅርታ አይደለም የሚያመላልስ ነገር ምንድነው? 7 ጊዜ ይወድቃል። 7 ጊዜ ታዲያ ሲወድቅ ጻድቅ 7 ጊዜ ይወድቃል እንጂ ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ይወድቃል እንዴ? ወዳጄ ዕብራውያን 4 ቁጥር 15 ላይ እንደዚህ የሚል ቃል አለ። በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ስለዚህ እኔ እንደ እግዚአብሔር ቃል ሰው ነኝ። በደከምኩበት ጊዜ እመለሳለሁ ብያለሁ። አሁን ደግሞ ይቅርታ ጠይቄያለሁ። ዛሬም ይቅርታ እየጠየቅኩ ነው። የምመለስበት ሁኔታ የለም። አሁንም ፓስተርዬ ይቅርታ አድርግልኝ። በቤተ ክርስቲያኒቱ ዶግማ ወይም ደግሞ ቀኖና መሰረት የተቀመጠ ስርዓት አለ በዛ ቤተ ክርስቲያን። አሁንም ይህንን በፍቅር እንዲወስዱልኝ ይፈልጋሉ። ገና ቅጽረ ቤተ ክርስቲያን ስትደርስ ምንድን ነው የምትለው? እንደዚህ ትላለህ። ይችን እንዲህ ነው የምትይዛት። አንተ ታውቃታለህ። ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ብለህ ሰግደ ነው አይደል የምትገባው? ስለዚህ ይሄ መጽሐፍ ቅዱሳዊ ሊሆን ስለማይችል ከዚህ ጀምሮ
እኔ አሁን እዛ ብገባ ከዚህ ጀምሮ ላልታዘዝ እችላለሁ። ስለማልታዘዛቸው እነሱ ደግሞ ምንድን ነው የሚሉኝ? አይ ምንፍቅናውን አልተውም፣ ሲገባ አልሰገደም። ከዛ ደግሞ ትሄዳለህ፣ ወደ ቅኔ ማይሌት ትገባለህ፣ ቅኔ ማይሌቱ ጋር ትሰግዳለህ። አምደ ወርቁም መሳም ግዴታ ነው። ይሄም መጽሐፍ ቅዱሳዊ ሊሆን አይችልም። ወደ መቅደስ የምትገባ ከሆነ እንዲሁ ጫማህን ከማውለቅ ነው የሚጀምረው። ጫማህን አውልቀህ ምናምን ነው የምትገባ፣ ታጥበህ ነው የምትገባ። ስለዚህ እውነት ለመናገር እነዚህ ልምምዶች መጽሐፍ ቅዱሳዊ ናቸው ወይ ካልከኝ፣ እኔ ደግሞ በመናፍስቱ ዓለም ድብቅ ሚስጥር የጻፍኩት መጽሐፍ እንዳለ ታውቃለህ። እዛ ላይ ስላስቀመጥኩት በማር የተለወሰ መርዝ ላይ ማየት ይቻላል። እና አንድ ጠንቋይ ቤት ስትሄድ ዝም ብለህ አትገባ፣ ጫማ አውልቀህ ነው የምትገባው። ጫማን አውልቀህ ታጥበህ ነው። እንዲያውም አንዳንዶች ሻወር ሁሉ ወስደው ነው የሚገቡ፣ አለዚያ መንፈሱ ይቆጣል። አንተ የኛ አባት የኛ አምላክ ከነ በደላችን ከነ ቆሻሻችን ከነ ማንነታችን የተቀበለን ጌታ ነው። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር ሉቃስ ወንጌል ምዕራፍ 19 ይመስለኛል ገብተህ ስትመለከተው ኢየሱስ ክርስቶስ ወደ ቀራጮቹ ቤት ይገባ ነበር ይላል። ከኃጢአተኞችም ጋር አብሮ ይበላ ነበር። ከዛ ምን አሉት እነዛ ጸሐፍት ፈሪሳውያን፣ ሰዱቃውያን በዛ በሙሴ ወንበር የተተኩ ይብን ለአመፅ ነው እኮ የሚስማሙት። ሰዱቃውያንና ፈሪሳውያን እኮ ምንም የሚስማሙበት እኮ አስተምሮ ዶክትሪን የላቸውም እንዳሁኑ እንትን ማለት ነው። እና የሚስማሙበት ነገር ሳይኖር ለአመፅ ይስማማሉ። ኢየሱስ ያንን በማድረጉ ምክንያት ተስማሙና አንድ ላይ አሙት። ምን አሉት? ይሄማ ከኃጢአተኞች ጋራ ይተባበራል ከቀራጮችም ጋራ ይበላል አሉት ይላል። ወንድሜ እኔ አሁን ያለውበት ተመችቶኛል። እውነት ለመናገር የፕሮቴስታንቱ ዲኖሚኔሽን ብዙ የተሰገሰጉ ሐሰተኛ ቢኖሩበትም ብዙ ማሊያውን የሚጠቀሙ ወንበዴዎች ቢኖሩበትም ለእኔ ተመችቶኛል። የዳነ ትውልድ አለዚህ በእውነት እግዚአብሔርን በመፍራት ስለ ምድር የሚጸልዩ፣ ስለ ሀገር የሚያነቡ፣ ስለ ነገስታት የሚጸልዩ፣ በብዙ ምት በብዙ ትጋት በእግዚአብሔር ፊት በቅድስና እየተመሰከረ እንደ ሰማያውያን መላእክት በጸጋ የረቀቁ አባቶችና እናቶች ያሉበት ነው ይሄ ፕሮቴስታንቱ። ማንም እየተነሳ ከየሰፈሩ እየተነሳ እኔ ፕሮፌት ነኝ፣ እኔ ሜጀር ነኝ፣ እኔ እንደዚህ ነኝ እያለ እንደሚለው ሳይሆን ወንድሜ እስቲ ወደ ኋላ ዘወር ብለህ ተመልከት። እስቲ ከ50 ዓመት በፊት የነበሩ አባቶች ዋጋ አልከፈሉም በኢትዮጵያ ምድር ላይ? ይብን እኛ እንኳን ከዛ ቤተ ክርስቲያን ወጠን ንጹሕ የሆነውን ወንጌል እንድንሰብክ የነሱ እንባ ነው የነሱ ጸሎት ነው የወለደን በእውነት ለመናገር። ስለዚህ ወንድሜ እኔ እዚህ ተመችቶኛል። እዛ የምመለስበት ነገር የለም ባጭሩ። አዎ ጥሩ። በአንድ ራስ ሁለት ምላስ እንዳይሆንብህ ነው። ምክንያቱም አንተ እውነት እንደፈለገ መተርጎም ትችላለህ። እሺ ጥሩ፣ እንደፈለገ መተርጎም ጥሩ። ሌላው ለጠቅላይ ቤተ ክህነት ደብዳቤ ያስገባለሁ ብለሃል። ምንድን ነው የምታስገባው? ጠቅላይ ቤተ ክህነት ለጠቅላይ ቤተ ክህነት የማስገባው አንደኛ ከዚህ በኋላ ይሄ በልብሰ ተክህኖ ዙሪያ ያዘኑ ሰዎች ይቅርታ እንደጠየቅኩና ይሄንን ይቅርታ ቤተ ክህነቱም እንዲያውቅ ከዚህ በኋላ ጸብ በሚመስል እንዲሁም ደግሞ ጥላቻ በሚመስል ነገር ላልከሰት ላላገለግል፣ ሌሎችም ነገሮች ይኖራሉ ተያያዥ የሆኑ ነገሮች ከቤተሰብ ጋር በተገናኘ እኔ ቤተሰቦች በእኔ ምክንያት ከሀገር ተፈናቅለው ነው ያሉት። ስለዚህ በሱም ዙሪያ አብሬ ደብዳቤ የማስገባ ይሆናል ማለት ነው። ዛሬም በ85 ዓመቱ አባቴ ቄስ መዝገቡ ገላው የመከራን ጽዋ ከቅስና ከዲቁና እስከ ቅስና ከቅስና እስከ ሽምግልና ባገለገለበት አገር በእኔ ምክንያት የመከራን ጽዋ እየተጎነጨ ስላለ በዚህም ዙሪያ ጠቅላይ ቤተ ክህነት ከዚህ በፊትም ገብቻለሁ፣ አሁንም ገብቼ ሰላም እንዲፈጠር ይቅርታም ለመጠየቅ እፈልጋለሁ አባቶች። ይሄ ነው እኮ በምን ጉዳይ ነው ይቅርታው? አሁን ዝም ብሎ ይቅርታ ሳይሆን ያጠፋ ሰውን ይቅርታ የሚጠይቀው አይደለም። መቼም ሰው ሳያጠፋ ሳይበድል ይቅርታ አይጠይቅም። ስለዚህ አሁንም ይሄንን ሚዲያ ስለሚከታተሉት በእርግጠኝነት ስለሚደርሳቸው በምን ጉዳይ ነው? ለምሳሌ የቤተ ክህነት ጉዳይ ቤተ ክህነት ደብዳቤ ምዕመናን ተቆጥተዋል፣ አባቶች ተቆጥተዋል።
በእኔ እነሱ ስለተቆጡ ግን ይቅርታ አይጠየቅማ። ይቅርታ የሚጠየቅበት ምክንያት ይሄንን ስላደረግኩኝ በ1 ቁጥር በ2 ቁጥር በ3 ቁጥር ምክንያት ይቅርታ ጠይቄያችኋለሁ። አለበለዚያ ግን ይቅርታው የተናገርከው ነገር በሙሉ ውሸት ነበረ። ልብሳችንን አውልቅ የሚል ትውልድ ይሄው ወለቀ። በቃ ይሄ ነው ይሄማ በቃ ከደብዳቤ በላይ እኮ በአካል ይሄው። በዚህ አጋጣሚ እንደውም ይሄንን ደግሞ ልብሰ ተክህኖ ነው በቂ ነው። ይሄ ልብሰ ተክህኖ ነው ምንድን ነው ይባለው? አገልግሎት ልብስ ነው እኮ ግን ስም አለው በኦርቶዶክስ አይደል? ልብሰ ተክህኖ ምናምን ካባና ቆብ ነው የሚባለው እኮ ግን አለው የሆነ ልብሰ ተክህኖ ነው የሚባለው። የእውነቱ ይሄንን ልብሰ ተክህኖ መረከብ የምትፈልጉ ሰዎች ካላችሁ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ማናችሁ እንደሆናችሁ አላውቅም፣ መታችሁ መረከብ ትችላላችሁ። ስቱዲዮ ብዙ አለ። ስለዚህ መታችሁ መረከብ ትችላላችሁ። ገንዘቧን ከፈል አድርገው ይውሰዱ። እኔ የገዛሁት ስለሆነ ገንዘቧን ብቻ ነው የምትፈልገው አንተ። የዚችን ያዋጋዋን ተመነ ሰጥተሃል እኮ። እኔ አሁን የእነሱን ልብስ አልለብስም፣ የገዛሁት እኔ ነኝ። ገብቶሃል? እሱን ነው እኮ የምነግርህ። ገንዘቡ ስጡኝና ብዙ ስንት ልብስ ይሆናል? ብዙ ነው በጣም። በዘመናት መካከል ያው ከዛ ከቆሎ ትምህርት ቤት ጀምሮ የገዛሁት አለ እና እንደየደረጃው አንዳንዱ አጠር ያሉ ሰዎች በእኔ ደረጃ ያሉ ሰዎች ጋር በጣም ጥሩ። ስለዚህ በዚህ አጋጣሚ ይህንን መረከብ ትችላላችሁ። መጽሐፍቶች ራሱ በጣም ብዙ መጽሐፍቶች አሉ። መጽሐፍቶችን እንግዲህ እየጸለይኩ ነው እውነት ለመመለስ አይደለም ማለት ከባድ ነው። አሁን በመጽሐፍቶቹ ውስጥ ያለው ትምህርት ገዳይ የሆነ ትምህርት አለ። እውነት ለመናገር ከዛ ውስጥ እግዚአብሔር የማይከብርበት ነገር አለ። እሱን መጽሐፍ እንኩ ውሰዱ ማለት አይቻልም። እኔ ግን እውነት ለመናገር እነዚህ መጽሐፍቶች ራሱ እንዲሁ በረከቴን ይዘውታል ብዬ አስባለሁ እና እነዚህ መጽሐፍቶች ምናልባትም መስጠት ባልፈልግም ምን ማድረግ እንዳለብኝ እየጸለይኩ ነው ያለሁት። እኮ መመለስ ነው በቃ። ምንም የቤተ ክርስቲያን ንብረት ከሆኑ መመለስ ነው። ንብረቷን ይኸው የእናንተ ንብረት እኔ ጋር ነው ያለው። ምክንያቱም አንተ ጋር ያለው ቀጠለም ተመለሰም ኦልሬዲ እነሱ ያሉበት ከሆነ እውነት ለመናገር አንዳንዱ ነገሮችም እኮ የኢትዮጵያ ኦርቶዶክስ ቤተክርስቲያን መሻሻል አለባቸው ብለው እኮ እያሻሻሉ ይሄ መጽሐፍኛን አይወክለንም ብለው የተከሰስኩበትን ነገር ልንገርህ። የድርሳነ ዑራኤል መጽሐፍ የመስከረም ምን ይላል መሰለህ? በላሊበላ ስም የጎጃም የጎንደር እስከ ተከዜ ወንዝ ድረስ ያለውን የመሬት አፈር የቀመሰ ይላል። የቀመሰ እስከ 88,000 ትውልድ ድረስ ይማርለታል የሚለው ይሄ ተከስሼበታለሁ። ይሄ እናንተም ገብተህ ማንበብ ስለምችል ነው። ይሄንን መጽሐፍ ለአንድ ኦርቶዶክሳዊ ብትሰጠው እያሳሳቀ ይዞት የት ነው የሚሄደው? ሲኦል ነው ይዞት የሚሄደው። ገብቶሃል? እንዲያውም እዚሁ ክፍል ላይ ማለት ነው ውሃውን እንኳን የጠጣ ይላል ኃጢአቱ ይሰረይለታል። የኃጢአት ስርየት በክርስቶስ ኢየሱስ ግን እዚህ ላይ ደም እንደሆነ ቤተክርስቲያኑ ያሳተመችው ነው ግለሰቦች ያሳተሙት ነው። አሁን እንደዚህ አይነት ክርክር ስላየሁኝ ነው። የቤተክርስቲያኒቱ መጽሐፍ ነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልንና አሁን ብዙ አባቶች ብዙ መጽሐፍቶችን እየፈተሹበት ያለበት ዘመን ነው። ያነሳናቸው ብዙ መጽሐፍቶች አሁን እየታረሙ እንዲሁም ደግሞ አላስፈላጊ የሆኑ መጽሐፍቶች እየተወገዙ ነው ራሱ። ስለዚህ እነዚህ መጽሐፍቶች እስቲ እንጸልይባቸው የሚል ሐሳብ ነው ማነሳው። የሚገድል ከቃሉ ውጪ የሆነ መጽሐፍ ላልዳነ ሰው አይሰጥም። ቢቻል የወንጌል አማኞች አሁንም ደቀ መዛሙርት ማስተምራቸው እዚህ አለሁበትኛ አጥቢያ ሀያት አካባቢ ማስተምራቸው ወደ 14 ልጆች አሉ። ለነሱ መጽሐፍ ቅዱስ ገዝተው ቢሰጡኝ፣ ጎንደር ላይ ወደ 77 ተምረው የጨረሱ አሉ። ለነሱ ቢሰጡኝ፣ ከዚህ በፊት 51 የሚሆን መጽሐፍ በራሴ ገዝቼ ሰጥቻለሁ። መጽሐፍ ቅዱስ እንዲሰጡን እንፈልጋለን በዚህ አጋጣሚ። ስለዚህ የሚሰጠው ለኦርቶዶክሳውያን መጽሐፍ ቅዱስ ነው እንጂ ገድል፣ ድርሳን ወዘተርፈ 85% በቤተ ክርስቲያኒቱ ውስጥ ያሉ ካህናቶች ግዕዝ አይችሉም። ግዕዙን ይናገሩታል እንጂ በግዕዙ ውስጥ ያለውን ትርጓሜ አያውቁትም። እርግማን ይሁን ምርቃት ይሁን ምን ይሁን አያውቁትም። ዝም ብሎ አሜን ያስብላሉ፣ አሜን ይላሉ እነሱ። እና ግዕዝን በደንብ መረዳት ያስፈልጋል፣ ማወቅ ያስፈልጋል፣ ትርጓሜውን ማወቅ ያስፈልጋል። ገብቷል? ስለዚህ እኔ ጋር ያሉ መጽሐፍቶች ደግሞ በብዛት የግዕዝ መጽሐፍቶች ናቸው
እነዚህ መጽሐፍቶች ለሰው ሰጠህ ማለት በጣም አደገኛ ነው። ብዙ የፍልስፍና መጽሐፍቶች እኮ አሉ። አሁን በቅርቡ አንድ መጽሐፍ እንትን ላይ ሶሻል ሚዲያ ላይ በጣም ሲመላለስ አይቼዋለሁ። መጽሐፈ ጨዋታ የሚል መጽሐፍ ታውቃለህ? ስጋዊ ወመንፈሳዊ መጽሐፈ ጨዋታ ስጋዊ ወመንፈሳዊ የሚል መጽሐፍ ተደባለቀ ነው። ስጋዊና መንፈሳዊ የሆነ መጽሐፍ ነው እና ወንድማችን ዮናታን አክሊሉ አብ ይፈላል መንፈስ ቅዱስ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ምናልባት እኔ የተረዳሁትኝ ቪዲዮ ሰርቼበታለሁ። ባይዘው ቲክቶክ ላይ ጽዮን ቲቪ ኢትዮጵያ ላይ ማየት ይቻላል። ዩቲዩብ ላይም ጭኘዋለሁ መጽሐፉን በማስረጃ አቅርቤ እና አንድ የኦርቶዶክስ እምነት ተከታይ የሆነ ቲክቶከር ተመልከቱት፣ እነዚህ የላሸቁ እነዚህ ጴንጤዎች ይኸው እንዲህ አይነት ትምህርት እያስተማሩ እነሱ ንጽሕት ሐዋርያዊት ኦርቶዶክሳዊት የሆነችዋን ቤተ ክርስቲያን ይነቅፋሉ ሲል አላስችለኛል። እንግዲህ ዮናታን አክሊሉ ወንድማችን እንደምናውቀው አስተማሪ ነው። አንድ አስተማሪ ብዙ የፍልስፍና ነገሮችን አንስቶ ወደ መንፈሳዊ ነገር ቀይሮ ሊያስተምር ይችላል። ሙሉ ሐሳቡን ነው መረዳት ያለብህ። ስለዚህ ይሄን አስተምሮ አምኖበት የተናገረ አይመስለኝም። ብንጠይቀውም ራሱ ይሆን ማለት ነው አምኖበት የተናገረ አይመስለኝም። ግን እንዲህ አይነት አስተምሮ አለ። በእንደዚህ አይነት ነገር ደግሞ ሰዎች እንዳይጠመዱ ወደ ትክክለኛው የትሪኒቲ ትምህርት ይሄ ነው ብሎ ቀይሮ ሊያስተምርበት ይችላል። እንደ ምሳሌ ወዳጄ ይህ መጽሐፍ እንደዚህ ነው የላሸቀ ነው፣ ፕሮቴስታንቶች ይሄን ነው የሚቀበሉት ብለህ ላልከው ምናልባት ብዬ እስከ ገጹ እስከ ምዕራፉ አውጥቼ የኦርቶዶክስ መጽሐፍ እንደሆነ ጽዮን ቲቪ ኢትዮጵያ ላይ በዩቲዩብም በቲክቶክም ጭኘዋለሁ ማለት ነው። ገብቷል? ስለዚህ እንዲህ አይነት መጽሐፍቶችን ለሰው መስጠት አይቻልም። አክሲማሮስ የሚባል መጽሐፍ አለ። የፍልስፍና መጽሐፍ አሉ ብዙ በኦርቶዶክስ። በነገራችን ላይ በጣም በቤተ ክርስቲያኒቱ ውስጥ የተሳካላቸው ብዙ ፈላስፋዎች አሉ እና ይቺ ቤተ ክርስቲያን እንዳለመታደል ሆኖ በብዙ ፈላስፋዎች ትምህርት በጣም ተጎድታለች ብዬ ነው እኔ። ቤተ ክርስቲያኒቱ የተጎዳችው በብዙ ፈላስፋዎች በብዙ ደባትራኖች ጽሑፍ ነው። ስለዚህ አሁን ቤተ ክርስቲያኒቱ ደግሞ ያላት አቋም በጣም ደስ ብሎኛል። ችግሮቿን ለማስወገድ እየሰራች ነው ያለችው። ገብቷል? እነዚህ መጽሐፍቶች ማን ነው የጻፋቸው? ይህ መጽሐፍ ከየት ነው የመጣ? ይህ ገድል ከየት ነው የመጣ? እስኪ ከቃሉ ጋር ይስማማሉ እያሉ ብዙ አባቶች ስራ እየሰሩ ስለሆነ በዚህም እግዚአብሔርን አመሰግናለሁ። ስለዚህ ሁላችንም ወደ ወንጌል እንመለስ የሚል መልእክት ነው ማስተላለፈው። ወደ ቃሉ እንመለስ። ካለ እግዚአብሔር ቃል ምንም ልናደርግ አንችልም። የተጻፈልንን መኖር ነው ያለብን። በአጠቃላይ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናት፣ አገልጋዮች ወይም ደግሞ በዛ ላሉ አባቶች የሚያስተላልፈው መልእክት ካለ እንግዲህ መቀጠል ይችላል። እድል ስጥ። በአጠቃላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶቼ እንዲሁም ወንድሞቼ እንዲሁም ለዲያቆናት በአጠቃላይ ከላይ እስከታች ላሉ አገልጋዮች እንዲሁም ደግሞ ለምዕመናን ማስተላለፍ የምፈልገው እስካሁን ድረስ በቆየውበት አገልግሎት ከፍቅር የመነጨ እንጂ ከጥላቻ እንዳልሆነ አውቀው ይቅርታዬን እንዲቀበሉ ወደፊት ለፊት እኔ ከማንም ኦርቶዶክሳዊ ጋር ከአባቶች ጋር ከወንድሞች ጋር እየተገናኘሁኝ በፍቅር ያልበራልኝ ነገር ካለም እንዲበራልኝ እየጠየቁ እነሱም ደግሞ ያልገባቸው ነገር ካለ እኔን እየጠየቁ እየተሳሳልን ሐጺን ለሐጺን ይትባልሁ እንደሚል ሁለት ጉልድፍ የሆኑ ብረቶች እንደዚህ ሲሳሳሉ ብረትን ይስለዋል። አዎ እንደዛ ስለታማ እንደሚሆኑ ስለት እንደሚያወጡ ልክ እንደዛ እየተሳሳልን እየተነጋገርን ቃሉ የሚለውን እንኖር ነው መልእክቴ፣ የኔ መልእክት ማለት ነው። ቃሉ የሚለውን አዋልድ መጽሐፍቶች እንግዲህ አዋልድ ማለት ልጆች ማለት ነው። መቼስ የማን ልጆች ከተባለ የመጽሐፍ ቅዱስ ነው። መጽሐፍ ቅዱስ አባታቸው ነው። አባታቸውን መምሰል አለባቸው። ስለዚህ አዋልድ መጽሐፍቶች በእግዚአብሔር ቃል ሊዳኙ ይገባል። ልንነጋገር፣ ልንወያይ፣ ልንማማር፣ ልንተናነጽ ይገባናል የሚል መልእክት እያስተላለፉኝ ከዚህ በመቀጠል የምትፈቅድልኝ ነገር ካለ ሌላውን ይቻላል።
በጣም ጥሩ። ከፈቀድክልኝ እኔ አሁን ባለኝ አገልግሎት ብዙ ነገሮች ያስፈልጉኛል። ለወንጌል ያልሆነ ገንዘብ ምንም ሊጠቅም አይችልም ለዳነ ሰው። የኛ ሰዎች አንድ የሚሉት ብሂል አለ፣ የጥምቀት ያልሆነ ቀሚስ ይበጣጠስ እንደሚሉ ለወንጌል ያልሆነ ገንዘብ ምን ያደርግልናል? አንተ ሰማይ ጠቀስ ህንፃ ብትገነባ በምድር ላይ ጥለው ነው የምትሄደው ደግሞ ወደ አባትህ ነው። ስለዚህ ወደ አባታችን ለመሄድ እግዚአብሔር በሰጠን እድል ወንጌልን በጋራ ለመስራት በገንዘብ የተባረኩ ሰዎች ገንዘባቸውን ወንጌል ላይ ኢንቨስት እንዲያደርጉ። እኔ አሁን በጣም ብዙ ነገር ተቸግሬያለሁ። ከዚህ በፊት ትንሽዬ ሳውንድ ሲስተም ነበረችኝ። የዛ የግርግሩ ጊዜ ተሰረቅኩኝ። ያው በራሴ ሚዲያ አጋርቻለሁ። ያንን አጋርቼ ማንም ከጎኔ ቆመ የለም እና እኔ አሁን የሚያኖረኝ እግዚአብሔር ነው። ከእግዚአብሔር በታች ደግሞ የወንጌል ልብ ያላቸው ሰዎች ናቸው የሚደግፉኝ። አሁንም እንዲደግፉ ይፈልጋለሁ። አንድ ካሜራ እንኳን 14 ዓመት ሙሉ እኔ አሁን ጌታ ኢየሱስን የህይወት ያዳኝ አድርጌ ከተቀበልኩ 14 ዓመቴ ነው። እንዲያው 4ቱን ትተነው ራሱ 10ሩን እንትን ብንል በ10 ዓመት ጉዞዬ ውስጥ ወንጌልን ነው የሰራሁት። በዚህ ጉዞ ውስጥ ግን አንድ ካሜራ የለኝም እና ቅዱሳን በመላው ዓለም ሆነው ይሄንን መልእክት የሚሰሙ ሰዎች ካሜራ ቢገዙልኝ፣ ኪቦርድ ቢገዙልኝ፣ የዜማ ዕቃ የሚሆን ቢገዙልኝ፣ ቢያግዙኝ። ይብን ትንሽዬዋ ይቺ ሳውንድ ሪከርደር የምትባለው ላይት ያስፈልጋል እና አሁን ከዚህ በኋላ ባለው አገልግሎቴ ወንጌልን የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል በአጠቃላይ 4ቱን ወንጌሎች መልእክታቶች እስከ ራዕየ ዮሐንስ ተከታታይ ትምህርት እያስተማርኩ ነው። ይህንን ትምህርት ደግሞ በመላው ዓለም ያሉ ክርስቲያኖች እንዲደርሳቸው ካሜራ እንዲገዙልኝ፣ ሳውንድ ሪከርደር እንዲገዙልኝ፣ ይሄ ላይቶች እንዲገዙልኝ፣ በሚችሉት አቅማቸው ሁሉ ከጎኔ እንዲቆሙ በፍቅር ጠይቃለሁ። ስልክ ቁጥርህን በዚሁ ተናገር። በጣም ጥሩ። ላይ የሚያገኙህን ወይም ደግሞ በቀጥታ ስልክ። እሺ፣ የስልክ ቁጥሬ 0912 00 2807 አዎ 0913 214511 በእነዚህ ሁለቱ ስልኮቼ እገኛለሁ። ስለዚህ በዚህ አንተም አግዘኝ። አንተም ካለህ የሆነች ነገር ብትሰጠኝ ለወንጌል አገልግሎት ደስ ይለኛል። በጋራ እንሰራለን። እሺ፣ ምንም ችግር የለም። አመሰግናለሁ። መልካም። እንግዲህ ከወንድማችን ሚስጥሩ መዝገቡ ጋር የነበረን ቆይታ በዚህ ጨርሻለሁ። እንግዲህ ይቅርታውንም ደግሞ እንደምትቀበሉና ቢቻላችሁ ከሰዎች ሁሉ ጋር በሰላም ኑሩ ነው። ሰው ይቅርታ ከጠየቀ ይቅርታ በየትኛውም አይነት ሁኔታ ተቀባይነት አለው። ሰው በብዙ ነገር እንኳን የተበዳደለ ሰው ብዙ ነገር ያደርጋል። ልብሱንም አስረክቧል ወንድማችን፣ መሪጌታነቱንም እዚሁ ጋር አስረክቧል። ከዚህ በኋላ ወንድማችሁ ሚስጥሩ መዝገቡ ነኝ ከአዲስ አበባ በጽዮን ቲቪ ጠብቁኝ። በቲክታክም በዩቲዩብ ቻናልም ወንድማችሁ መዝገበ ሚስጥሩን ታገኛላችሁ። ሚስጥሩ መዝገቡ እንደዚህ እያለ ይመጣል ማለት ነው። ሰላም ሁኑ። በሌላ ጊዜ በሌላ እንግዳ እንገናኝ። ቻው። መልካም ጊዜ።